ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ማክሰኞ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በኦሮሚያ ክልል የተፈጸሙ ከባድ የሰብአዊ መብት ጥሰቶችን የሚያጋልጥ ዓመታዊ ሪፖርት ይፋ ተደረገ። ጁን 15 ቀን የኦሮሞ ሌጋሲ ሊደርሺፕ ኤንድ አድቮኬሽን አሶሲዬሽን ወይም ኦላና ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት በጋራ ባዘጋጁት መድረክ በኦሮሚያ ክልል ያለውን አሳሳቢ የሰብአዊ መብት ሁኔታ የሚያጋልጥ ሰፊ ውይይት አካሂደዋል። የውይይት የተካሄደው ኦላ ግንቦት 5 ቀን ይፋ ያደረገውን ዓመታዊ የሰብአዊ መብት ሪፖርት መነሻ በማድረግ ሲሆን ሪፖርቱ ዓለም አቀፉ ማህበረሰብ በአስቸኳይ ትኩረት ሊሰጣቸው የሚገቡና ለረዥም ጊዜ የታፈኑ ጥሰቶችን በዝርዝር የሚያሳይ ነው። በውይይት መድረኩ ላይ በቀረበው መረጃ መሰረት ይህ ሪፖርት በኦሮሚያ ክልል በሲቪሎች ላይ የደረሱ 361 ጥሰቶችን የሰነደ ሲሆን ከነዚህ ውስጥ 322 ሙሉ በሙሉ መረጋገጣቸው ተገልጿል። ከተረጋገጡ ጥሰቶች መካከል 62 በመቶውን የሚይዙት 201 ከፍርድ ውጭ የተፈጸሙ ግድያዎች ናቸው። በተጨማሪም 33 በመቶ የሚሆነውን ድርሻ የያዙ 108 የዘፈቀደ እስራቶችና አስገዳጅ ስወራዎች፣ 8 የማሰቃየት ድርጊቶች፣ 6 ጠለፋዎች እንዲሁም ሌሎች 38 በሲቪሎች ላይ የደረሱ አካላዊ ጉዳቶችን፣ የንብረት ውድመቶች በሪፖርቱ ተካተዋል። ሪፖርቱ ለእነዚህ የሰብአዊ መብት ጥሰቶች የተለያዩ አካላትን ተጠያቂ አድርጓል። አብዛኞቹን ማለትም 140 ግድያዎችን፣ 108 የዘፈቀደ እስራቶችና 8 የማሰቃየት ድርጊቶችን የፈጸሙት የመንግስት የጸጥታ ኃይሎች መሆናቸውን አጋልጧል። እነዚህ ጥሰቶች በዋናነት በጸጥታ ማስከበር ዘመቻዎች ወቅትና ከኦሮሞ ነጻነት ሰራዊት ኦነግ ሸኔ ጋር ግንኙነት አላቸው በሚል ያልተረጋገጠ ወንጀል የተፈጸሙ መሆናቸው ተብራርቷል። ከነዚህም በተጨማሪ ፋኖ የተባለው ታጣቂ ቡድን በተለይ በሆሮ ጉድሩ፣ በምስራቅ ወለጋና በደቡብ ምዕራብ ሸዋ ኖኖ አካባቢዎች ማንነትን መሰረት ያደረጉ 29 የግድያ ወንጀሎችን መፈጸሙ ተጠቅሷል። በሌላ በኩል የሶማሌ ክልል ልዩ ኃይልና አጋር ታጣቂዎች በምስራቅና ደቡብ ኦሮሚያ ለ15 ሲቪሎች ግድያ፣ ለ8 ሰዎች መቁሰል፣ ለ288 ሺህ ሰዎች መፈናቀልና ለ5700 የቤት እንስሳት ዝርፊያ ኃላፊነቱን እንደሚወስዱ ሪፖርቱ በዝርዝር አስቀምጧል። የኦሮሞ ነጻነት ሰራዊትም ቢሆን ከመንግስት ጋር ተባብረዋል በሚልና ለገንዘብ ሲባል ለፈጸማቸው 17 ግድያዎችና ጠለፋዎች ተጠያቂ መሆኑን ተመላክቷል። በዚህ የውይይት መድረክ ላይ የኦላ መስራች የሆኑት ሲና ጂሞ በደህንነት ስጋት ምክንያት ማንነታቸው ያልተገለጸ አንድ የድርጅቱ ተመራማሪ እንዲሁም የፖሊሲ ፕራክቲስ ዋና ተመራማሪ የሆኑት ዶክተር ሳራቮን ሰፋ ያለ ማብራሪያ ሰጥተዋል። የድርጅቱ መስራች ሲና ጂሞ ባደረጉት ንግግር መንግስት ዓለም አቀፉ ማህበረሰብና የኦሮሞን ህዝብ ለማጋጨት የሚጠቀምበትን የፕሮፓጋንዳ ስልት አብራርተዋል። የኢንተርኔት መቆራረጥ ሲከሰት፣ ሃጫሉ ሁንዴሳ ሲገደልና በመቶዎች የሚቆጠሩ ሰዎች ሲያልቁ ዓለም አቀፉ ማህበረሰብ ዝምታን መምረጡ፣ ነገር ግን ጦርነቱ ወደ ሰሜን ትግራይ ሲዘምት ከፍተኛ ጩኸት ማሰማቱን ተችተዋል። ይህንንም ተከትሎ መንግስት ለኦሮሞ ህዝብ ምዕራባውያን እንደማያስቡለት በመንገር የራሱን ሉዓላዊነት ከሰሜን ቅኝ ገዢዎች እንዲከላከል የሐሰት ትርክት በመፍጠር ድንቅ የፕሮፓጋንዳ ስራ መስራቱን ገልጸዋል። በዚህም ሰበብ ምንም አይነት ድምጽ የሌላቸው ከ10 እስከ 13 ዓመት ዕድሜ ክልል ውስጥ የሚገኙ ታዳጊ ልጆች ወደ ሰሜኑ ጦርነት እንዲማገዱ በግዴታ እየተመለመሉ መሆኑን ወይዘሮ ሲና አጋልጠዋል። አያይዘውም በኦሮሚያ ውስጥ መንግስት የፈጠረውን ውስብስብ የጸጥታ ችግር አስረድተዋል። በተለይም በአርሲ አካባቢ የኦርቶዶክስ ሃይማኖት አባቶችና ሙስሊሞችን ጨምሮ የተፈጸመውን ግድያ በማንሳት መንግስት የኦርቶዶክስ እምነት ተከታዮችን በማስታጠቅ ከኦሮሞ ነጻነት ሰራዊት ጋር እንዲዋጉ በማድረጉ ግጭቱን ይበልጥ ውስብስብ እንዳደረገው ሲናገሩ ተደምጠዋል። ይህ እርስ በርስ ማስታጠቅ ጥቃቱን ማን እንደፈጸመው ለመለየት አዳጋች እንዳደረገውና ኦሮሞን እርስ በርስ እያፋጀው መሆኑን አስገንዝበዋል። በስተመጨረሻም የኢትዮጵያ ሰብአዊ መብት ኮሚሽንን አድሎ የተቹና ሲና ጂሞ አብዛኛውን የሀገሪቱን ህዝብ ቁጥር ለሚይዘው የኦሮሚያ ክልል 8 ቢሮዎች ካሉት ኮሚሽን የተመደበው 1 ቢሮ ብቻ መሆኑን ጠቅሰው አነስተኛ የህዝብ ቁጥር ላለው የሶማሌ ክልል ተመሳሳይ ሽፋን መስጠቱ ተቋሙ ያለውን የከፋ የሚዛናዊነት ጉድለት ያሳያል በማለት የውይይት መድረኩን አጠቃለዋል።
እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ሲሉ ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ተናገሩ። በትግራይ ክልል ውስጥ ወጣቶች በግዳጅ ለውትድርና እየተመለመሉ መሆኑ በስፋት መገለጹ ይታወሳል። ይህም ምልመላ እስከ ቤት ለቤት አፈሳ ድረስ ተጧጥፎ መቀጠሉን መረጃዎች ገልጸዋል። ስለ ጉዳዩ የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ከቢቢሲ ትግርኛ ጋር ተጠይቀው መልስ ሰጥተዋል። በመልሳቸውም ለተመለመሉ ወጣቶች በቢሮአቸው በኩል ወታደራዊ ስልጠና እየሰጡ መሆኑን አረጋግጠዋል። ጀነራሉ ሲናገሩም የእኛ ስራ የሰራዊት ምልመላ አይደለም፣ እሱን አሁን ካለው መንግስት ጋር ተነጋገሩ፣ እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ብለዋል። የዜና ምንጩ እንደገለጸው ይህንን የግዳጅ ወታደራዊ ምልመላውን እያከናወነ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ማዕከላዊ ኮማንድ ፖስት ነው። ዶክተር ደብረጽዮንም ሆነ ምክትላቸው አቶ አማኑኤል አሰፋ በጉዳዩ ላይ መልስ እንዲሰጡ በተደጋጋሚ በስልክ ጥያቄ ማቅረቡን የጠቀሰው ቢቢሲ መልስ ግን ማግኘት እንዳልቻል አስረድቷል። ዘገባው ጨምሮም እንዳለው አፈሳው ከሚደረግባቸው ቦታዎች መካከል የወርቅ ማዕድን ማውጫዎች ይገኙበታል። የኢትዮጵያ የባህር በር ጥያቄ የሉዓላዊነትና የጸጥታ ጉዳይ መሆኑን የጠቅላይ ሚኒስትሩ የደህንነት አማካሪ ገለጹ። የኢትዮጵያ መንግስት የባህር በር ለማግኘት እያደረገ ያለው ጥረት በመሰረታዊነት የሀገር ሉዓላዊነት ጉዳይ መሆኑንና አሁን ላይ የብሔራዊ ጸጥታና ደህንነት ጉዳይ ወይም ሴኩሪታይዝድ ሆኖ መወሰዱን የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አቶ ቀነዓ ያደታ አስታወቁ። አማካሪው በመንግስት መገናኛ ብዙሃን ቀርበው እንዳብራሩት ይህ የኢትዮጵያ የባህር በር ጥያቄ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየጨመረ የመጣ ተቀባይነትን እያገኘ ይገኛል። ኢትዮጵያ በአፍሪካ ቀንድ ያላት የማዕከልነት ወይም አንከር ስቴት ሚና ከፍተኛ መሆኑን የጠቀሱት አቶ ቀነዓ ሀገሪቱ የባህር በር ማግኘቷ በቀጠናው የኢኮኖሚ ትስስር ለመፍጠር እንዲሁም ጸጥታና መረጋጋትን ለማምጣት በሚደረገው ጥረት ውስጥ ትልቅ ሚና እንድትጫወት እንደሚያስችላት አብራርተዋል። አክሎም ኢትዮጵያ ለምታነሳው የባህር በር ጥያቄ በቂ የሆነ ታሪካዊና ሕጋዊ መሰረት እንዳላት የደህንነት አማካሪው በንግግራቸው አጽንኦት ሰጥተዋል። የኡጋንዳው ጀነራል ያልተጠበቀ ተማጽኖና የህወሓት አዲስ የጦርነት ዝግጅት። የኡጋንዳው ጦር ኃይሎች ጠቅላይ አዛዥ ጀነራል ሙሁዚ ኪያንሩግባ ህወሓት ዳግም ወደ ጦርነት እንዳይገባ ያቀረቡትን ድንገተኛ ተማጽኖ ተከትሎ በሰሜን ኢትዮጵያና በሱዳን ድንበር አዲስ ወታደራዊ እንቅስቃሴዎች መኖራቸውን የሚያመላክቱ አሳሳቢ መረጃዎች እየወጡ ነው። ይህ ሁኔታ የፕሪቶሪያውን የሰላም ስምምነት ህልውና ክፉኛ የሚፈትንና የቀጠናውን ደህንነት አደጋ ላይ የሚጥል መሆኑ በስፋት እየተተቸ ይገኛል። በማህበራዊ ሚዲያ በተለይም በኤክስ ገጻቸው በሚሰጧቸው አወዛጋቢ አስተያየቶች የሚታወቁት የፕሬዝዳንት ዮሪ ሙሴቬኒ ልጅ ጀነራል ሙሁዚ ሰሞኑን ያሰፈሩት መልእክት የቀጠናውን ፖለቲካዊ ትኩሳት የሚያሳይ ነው። ጀነራሉ በትግራይ የሚገኙ ታላላቅ ወንድሞቼ ሌላ ጦርነት እንዳይጀምሩ እለምናቸዋለሁ፣ በጣም ወዳቸዋለሁ፣ ግን ጦርነት ሰልችቶናል በማለት ያስተላለፉት መልእክት ህወሓት ዳግም ወደ ጦርነት እያመራ መሆኑን የሚያረጋግጡ የስለላ መረጃዎች በእጃቸው እንደሚገኝ ጠቋሚ ነው። አክሎም ከዚህ ቀደም ለህወሓት ያሳዩትን ወገንተኝነት በመተው አሁን ወንድሜን ጠቅላይ ሚኒስትር አብይ አህመድን እደግፋለሁ ማለታቸው በቀጠናዊ ኃይል ሚዛን ላይ የዲፕሎማሲያዊ አስተላለፍ ለውጥ መኖሩን ያመላክታል። የጄኔራሉ የጦርነት ማስጠንቀቂያ እውነትነትን የሚያጠናክሩ የውስጥ መረጃዎች እንደሚያሳዩት ህወሓት ዳግም ጦርነት ለመጀመር ወስኖ አዲስ ስትራቴጂ ነድፏል። በዚህም መሰረት የትግራይን መሰረተ ልማትና ህዝብ ከድጋሚ ውድመት ለመጠበቅ ሲባል ጦርነቱ ሙሉ በሙሉ ከትግራይ ክልል ውጪ እንዲካሄድ አቅዷል። ይህንን ለማሳካትም ሁለት ዋና የጥቃት ግንባሮችን መርጧል። የመጀመሪያው በመተማ ቋራና ሁመራ አቅጣጫ በአማራ ክልል ላይ ጥቃት በመክፈት ስትራቴጂካዊ የድንበር መስመሮችን መቆጣጠር ሲሆን፣ ሁለተኛው ደግሞ ወደ ቤንሻንጉል ጉሙዝ ክልል ጦርነቱን በማስፋት የሀገሪቱን የኢኮኖሚና የኃይል ማመንጫ ማዕከላት ስጋት ውስጥ መክተት ነው። ይህንን አደገኛ የጦርነት እቅድ ለማስፈጸም የህወሓት ኃይሎች በገፍ ወደ ሱዳን ድንበር እየገቡ መሆኑ ተዘግቧል። ሱዳን አሁን ባለችበት የእርስ በርስ ጦርነት ውስጥ ሆና የኢትዮጵያን አማጽያን ማስጠጋቷ የኢትዮጵያን መንግስት ለመጫን የምትጠቀምበት የጂኦፖለቲካዊ ቁማር
አካል ነው። ለዚህ ወታደራዊ እንቅስቃሴ ማሳያ የሚሆነው አርሚ 15 እና አርሚ 60 በመባል የሚታወቁት የህወሓት እዞች አባላት ትናንትና ዕለት የሞባይል ስልካቸውን ተነጥቀው ወይም የመረጃ ሾልኮ መውጣት እንዳይኖር በአስቸኳይ ወደ ሱዳን ድንበር እንዲጠጉ መደረጉ ነው። የህወሓት ወደ ጦርነት መመለስ የፕሪቶሪያው ስምምነት የወረቀት ላይ ፊርማ ብቻ ሆኖ መቅረቱና ዘላቂ የፖለቲካ መፍትሄ አለማምጣቱን በግልጽ ያሳያል። ጦርነቱን ወደ አማራና ቤንሻንጉል ክልሎች ማዛወር ግጭቱን ይበልጥ ውስብስብ ከማድረጉም በላይ በተለይ አሁን በራሱ የውስጥ የጸጥታ ችግር ውስጥ የሚገኘውን የአማራ ክልል የጦርነት አውድማ ያደርገዋል። የፌዴራል መንግስትም ሆነ የዓለም አቀፉ ማህበረሰብ የኡጋንዳው ጀነራል የሰጡትን ፍንጭና በመሬት ላይ ያለውን ወታደራዊ እንቅስቃሴ አቅልለው ማየት አይገባቸውም። የጦርነት ደመና ወደ ተግባር ከተለወጠ ኢትዮጵያን ብቻ ሳይሆን መላው የአፍሪካ ቀንድን ወደማይወጣበት የትርምስ አዘቅት ውስጥ የሚከተው ይሆናል። ላለፉት 3 ዓመታት በኢቢኤስ ቴሌቪዥን ሲታይ ቆይቶ ሚያዝያ 4 ቀን 2018 ዓ.ም ወደ ቻናል 1 ቲቪ ተዘዋውሮ ሲታይ የነበረው በስንቱ የተሰኘው የቴሌቪዥን ድራማ መታገዱ ተሰማ። በስንቱ ድራማ ለእገዳ ያበቃው ምክንያት የድራማው ፕሮዲውሰር የሆነው አብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር በገባው አለመግባባት መሆኑ ታውቋል። ኢቢኤስ ቲቪ የድራማው ባለመብት ከመሆኔ ከኔ ይሁንታና እውቅና ውጪ ድራማው ወደ ሌላ ቲቪ ጣቢያ ሄዷል። ይህ ደግሞ አግባብ ባለመሆኑ ድራማው ይታገድልኝ የሚል ጭብጥ ያለው ክስ በማቅረቡ እንደሆነ አውቀናል። አብሪኮም መልቲሚዲያ በበኩሉ ከኢቢኤስ ቲቪ ጋር የነበረኝን ኮንትራት በመጨረሴ ነው ወደ ሌላ ተቋም ያመራሁት የሚል መከራከሪያ አቅርቦ የነበረ ቢሆንም ጉዳዩን ሲመለከት የነበረው የፌዴራል የመጀመሪያ ደረጃ ፍርድ ቤት ምድብ 4ኛ ፍትሐ ብሔር ችሎት የድራማው እገዳ ጥያቄን እንደተቀበለ አውቀናል። በዚህ የፍርድ ቤት ውሳኔ መሰረት ዘወትር ረቡዕ በቻናል 1 ቲቪ ላይ ይታይ የነበረው በስንቱ ድራማ መቆሙ ይታወቃል። ይህ በእንዲህ እንዳለ በስንቱ ድራማ ላይ የሚሰሩት ተዋንያንም ድራማው በኢቢኤስ ቲቪ የታየ በነበረበት ወቅትም ድራማውን የሰሩበት ክፍያ እንዳልተከፈላቸው ገልጸዋል። ከመሪ ተዋንያን እስከ ረዳት ተዋንያን ያሉ በስንቱ ድራማ አርቲስቶች ድራማው በኢቢኤስ ቲቪ ሲተላለፍ የነበረው የ2 ክፍል ክፍያ እንዳልተሰጣቸው ለዝግጅት ክፍላችን ገልጸዋል። ስማችን አይጠቀስ ያሉ እነዚሁ የበስንቱ ድራማ ተዋንያን የሰራንበት ክፍያ እንዲሰጠን በተደጋጋሚ ፕሮዲሰሩን ብንጠይቅም ሊፈጸምልን ሳይችል ቀርቷል። አሁን በአዲሱ የቲቪ ቻናልም የተላለፈው የድራማው ክፍያ ሊፈጸምልን አልቻለም ሲሉ ቅሬታቸውን ገልጸዋል። በዚህ ቅሬታ ላይ አስተያየታቸውን እንዲሰጡን የአብሪኮም ኃላፊዎች ጋር ብንደውልም ስልካቸው ስለማይነሳ ምላሽ ማግኘት ሳንችል ቀርተናል። የዝግጅት ክፍላችን የበስንቱ ፕሮዲሰሮች ምላሽ ካላቸው ለማስተናገድ ዝግጁ እንደሆንን ለመግለጽ እንወዳለን። የተባበሩት መንግስታት ድርጅት በኤርትራ ላይ ያቀረበውን የሰብአዊ መብት ሪፖርት የኤርትራ መንግስት ውድቅ አደረገ። ሰኔ 15 ቀን 2026 እንደ አውሮፓውያን አቆጣጠር በጄኔቫ በተካሄደው የኤርትራ የሰብአዊ መብት ሁኔታ ውይይት ላይ የኤርትራ አምባሳደር ሶፊያ ተስፋ ማርያም የተባበሩት መንግስታት ድርጅት ልዩ ሪፖርተር ያቀረቡትን ሪፖርት መሰረተ ቢስና ከእውነታው የራቀ ነው በማለት ውድቅ አድርገዋል። አምባሳደሯ በጉባኤው ላይ ባደረጉት ንግግር የሪፖርት አዘገጃጀት ከፍተኛ ችግር ያለበት መሆኑን ተናግረዋል። ልዩ ሪፖርቱ ያልተረጋ ገጡና ማንነታቸው ባልታወቁ ውጫዊ ምንጮች ላይ ብቻ ከመጠን ያለፈ ትኩረት ማድረጋቸውን የገለጹት አምባሳደሯ በተቃራኒው በጤና፣ በትምህርት፣ በምግብ ዋስትናና በመሰረተ ልማት ዘርፎች ኤርትራ ያስመዘገበችውን እድገት የሚያሳዩ የሌሎች የትምህርት ተቋማት እውነተኛ መረጃዎችን ለማለታቸውን ጠቅሰዋል። በኤርትራ ብሔራዊ አገልግሎት ዙሪያ በሪፖርቱ ለተነሳው ትችት ምላሽ የሰጡት አምባሳደር ሶፊያ በአዋጅ ቁጥር 82/1995 መሰረት የተቋቋመው ይህ አገልግሎት የሀገርን ሉዓላዊነት፣ የግዛት አንድነትና ብሔራዊ ደህንነት ለማስጠበቅ የሚውል ተቋም መሆኑን አስረድተዋል። አገልግሎቱ ከተቀመጠው 18 ወራት በላይ ሊራዘም የቻለው በቀጠናው ባሉ ያልተፈቱ ውጥረቶችና ተከታታይ የውጭ የጸጥታ ስጋቶች ምክንያት መሆኑንም ገልጸዋል። በርካታ የአውሮፓ ሀገራት ጭምር የውትድርና አገልግሎትን ዳግም እየመለሱ እያሰፉና እየተወያዩበት ባለበት በአሁኑ ወቅት ኤርትራ የራሷን የጸጥታ ሁኔታ መሰረት አድርጋ በምትወስነው የሉዓላዊ መብት ላይ ብቻ ትችት መቅረቡ ተገቢ አለመሆኑን ተናግረዋል። ከዚህ በተጨማሪ ልዩ ሪፖርቱ ብቸኛው የክትትል ተቋም ነው ማለታቸው የዓለም አቀፉን የሰብአዊ መብት ግምገማ ስርዓት ያላገናዘበ መሆኑንና ከእርሳቸው የተለየ አቋም የያዙ ሉዓላዊ የአፍሪካ ሀገራትን መተቸታቸው ከኃላፊነታቸው ውጪ መሆኑን አምባሳደሯ አውስተዋል። የአውሮፓ ህብረት ጨምሮ ሌሎች አካላት በቅንጅት ለሚያሳዩት የአቋምና የድምፅ አሰጣጥ ተመሳሳይነት ትኩረት ሳይሰጥ የአፍሪካ ሀገራት የተለየ አቋም አንጸባረቃቸው እንደ ችግር መታየቱ አግባብነት እንደሌለውም ሞግተዋል።
ኤርትራ ባለፉት 10 ዓመታት ከነበሩት ጦርነቶች ማዕቀቦችና የውጭ ጫናዎች ባሻገር ለዋላቢነቷንና ማህበራዊ መረጋጋቷን ጠብቃ ማቆየቷን እንዲሁም መሰረታዊ አገልግሎቶችን መስጠቷን የቀጠለች መሆኗን የጠቀሱት አምባሳደር ሶፊያ ሰብአዊ መብት ምክር ቤቱ ያቀረበውን የተዛባ ሪፖርትና የውሳኔ ሀሳብ ውድቅ በማድረግ የልዩ ሪፖርት የስራ ጊዜ እንዲያበቃ ጥሪያቸውን አቅርበዋል። የአሜሪካና ኢራን የፊርማ ስነስርዓት በርገንሽቶክ ተራራ ሪዞርት እንደሚካሄድ ተገለጸ። የዓለም አይን ሁሉ አሁን በማዕከላዊ ስዊዘርላንድ በሚገኘው እጅግ ቅንጡ በርገንሽቶክ ሪዞርት ላይ አርፏል። ምክንያቱም የስዊዘርላንድ ውጭ ጉዳይ ሚኒስቴር ዛሬ እንደገለጸው የፊታችን አርብ አሜሪካና ኢራን የመግባቢያ ስምምነት የሚፈራረሙት እዚህ ቦታ ነው። ሚኒስትሩ እንዳስታወቀው የሪዞርት በቀላሉ የማይደረስበት በመሆኑ ከደህንነት አኳያ ሁለቱ ሀገራትን አደራዳሪዎቹ ፓኪስታንና ኳታር መርጠውታል። በርገንሽቶክ ወይንም በርገንበርግ በስዊዘርላንድ እምብርት የሚገኝና በሉሰርን ሐይቅ ላይ ያረፈ ሪዞርት የሚገኝበት ነው። የሪዞርት 1128 ሜትር ከፍታ ባለው በኡሪ ተራራ ላይ ያለ ሲሆን ወደዚያ ለመሄድ የሚቻለው በመጀመሪያ በሐይቁ በኩል በጀልባ በመጓዝና ቀጥሎ በባቡር በመሳፈር ነው። ህንፃዎችን የያዘውና ዘመናዊ አገልግሎቶችን የሚሰጠው የሪዞርት አሁን ታሪካዊ የተባለውን የስምምነት ፊርማ ለማስተናገድ ተመርጧል። የስዊዘርላንድ ውጭ ጉዳይ ሚኒስቴር በመግለጫው በዚህ ድርድር ስዊዘርላንድ አመቻች በመሆን እየሰራች ሲሆን የፊርማውን ስነስርዓት ለማስተናገድ አስፈላጊውን የዲፕሎማሲና የተግባር ስራዎች እያከናወነች ትገኛለች ብሏል። ኢራንና አሜሪካ በትላንትናው ዕለት በኤሌክትሮኒክስ መንገድ የፊርማ ስነስርዓት ማድረጋቸው ይታወቃል። አርብ ዕለት የሚፈራረሙ ዝርዝር ሰነድ በያዘውና በወረቀት በሚቀርበው ሰነድ ላይ ይሆናል። የስምምነቱ ዝርዝር እስካሁን ይፋ አለመሆኑ ይታወቃል። ትራምፕ ከዓለም ዋንጫ አሸናፊ ቡድን ጋር መድረክ ላይ ለመውጣት አስፈቀዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የፊፋ ዓለም ዋንጫን ጨብጠው አይተናቸዋል። አሁን ደግሞ በድጋሚ ይህን ዋንጫ እንዲጨብጡ የሚያስችል ፍቃድ አግኝተዋል። ቶክ ስፖርት የተሰኘው የእንግሊዝ ሚዲያ ዛሬ ባሰራጨው መረጃ ፊፋ ለዘንድሮ ዓለም ዋንጫ አሸናፊ ዋንጫውን እንዲሰጡ ለፕሬዝዳንት ትራምፕ ጥያቄ ማቅረቡን አስታውቋል። ፕሬዝዳንቱ ዋንጫውን ከመስጠትም በላይ ባለፈው የዓለም የክለቦች ዓለም ዋንጫ ላይ እንዳደረጉት ሁሉ ከዋንጫው አሸናፊ ቡድን ጋር መድረክ ላይ እንዲወጡ ፍቃድ እንደተሰጣቸው አስረድቷል። በተለመደው የፊፋ ዋንጫ አሰጣጥ ስነ ስርዓት መሰረት የዓለም ዋንጫው ያሸናፊው ቡድን አንድ ተጫዋች እስኪረከበው ድረስ በተለየ ቦታ ላይ ይቀመጣል። ይህ ተጫዋችም ዋንጫውን ይዞ ወደ ተዘጋጀው መድረክ ላይ በመውጣት ከቡድኑ አባላት ጋር ደስታውን ይገልጻል። ይሁንና ፊፋ ይህን ሕግ በመቀየር ፕሬዝዳንት ትራምፕ ዋንጫውን ይዘው በመድረክ ላይ መውጣት እንዲያበረክቱ የሚያስችል ፍቃድ ሰጥቷቸዋል። ይህ ጉዳይ በ2005 የዓለም የክለቦች ዋንጫ ላይ ፕሬዝዳንት ትራምፕ መድረክ ላይ ወጥተው ከቼልሲ ተጫዋቾች ጋር ያደረጉትን የሚደግም ይሆናል። ይህ በእንዲህ እንዳለ ፕሬዝዳንቱ ከፓራጓይ ጋር በተደረገው የመክፈቻ ግጥሚያ እንዲገኙ ከፊፋ ተጋብዘው የነበረ ቢሆንም በፕሮግራም መደራረብ የተነሳ ሳይገኙ መቅረታቸው ይታወሳል። ጁላይ 19 በሜት ላይፍ ስቴዲየም በሚከናወነው የፍጻሜ ጨዋታ ግን እንደሚገኙ ይጠበቃል። በዛሬው ዕለት የተካሄደው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ አገሪቱ እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ተግባራዊ ያደረገችው በገበያ ላይ የተመሰረተ የውጭ ምንዛሬ ስርዓት አሁንም መሰረታዊ የሆነውን የዶላር እጥረት እንዳልፈታው ፍንተው አድርጎ አሳይቷል። ምንም እንኳን ማዕከላዊ ባንኩ 100 ሚሊዮን ዶላር ለገበያ ቢያቀርብም የንግድ ባንኮች ያቀረቡት የ236.3 ሚሊዮን ዶላር ጥያቄ በፋይናንስ ዘርፍ ውስጥ ያለውን ከፍተኛ የውጭ ምንዛሬ ረሃብ በግልጽ የሚያንጸባርቅ ነው። በጨረታ ውጤት መሰረት ለሽያጭ የቀረበው 100 ሚሊዮን ዶላር ቢሆንም በባንኮች የተጠየቀው መጠን ግን 236.3 ሚሊዮን ዶላር ደርሷል። በጨረታው ላይ 16 ባንኮች የተሳተፉ ሲሆን ከነዚህም ውስጥ የውጭ ምንዛሬ ማግኘት የቻሉትና አሸናፊ የሆኑት 8 ባንኮች ብቻ ናቸው። የምንዛሬ ተመኑን በተመለከተ ከፍተኛው አሸናፊ ተመን 158 ብር ሲሆን ዝቅተኛው አሸናፊ ተመን ደግሞ 157.99 ብር ሆኖ ተመዝግቧል። አጠቃላይ የአሸናፊዎች አማካይ ተመንም በትክክል 158 ብር መሆኑን የብሔራዊ ባንኩ መረጃ ያመለክታል። ይህ የጨረታ ውጤት እንደ ተራ የፋይናንስ ዜና ሊታለፍ የማይገባውና መሰረታዊ የሆኑ የፖሊሲ ጥያቄዎችን የሚያስነሳ ነው። ብሔራዊ ባንክ 100 ሚሊዮን ዶላር ሲያቀርብ ጥያቄው 236.3 ሚሊዮን ዶላር መድረሱ የማይክሮ ኢኮኖሚ ማሻሻያው የጠበቀውን ያህል የውጭ ምንዛሬ ፍሰት ወደ ሀገር ውስጥ እንዳልመጣ ያሳያል። በተጨማሪም ከተሳተፉት 16 ባንኮች ውስጥ ግማሾቹ ምንም አይነት የውጭ ምንዛሬ ሳያገኙ ባዶ እጃቸውን መመለሳቸው በእነዚህ ባንኮች የሚገለገሉ አስመጪዎችና አምራቾች አሁንም በከፍተኛ የውጭ ምንዛሬ እጥረት ውስጥ እንዲቆዩ ያደርጋቸዋል። ይህ ሁኔታ በባንኮች መካከል ያለውን የውድድር አቅም ሚዛን በእጅጉ የሚያዛባ ነው። በጨረታው ላይ የታየው ሌላው እጅግ አጠራጣሪ ጉዳይ የምንዛሬ ተመኑ ልዩነት ነው።
በነጻ ገበያ ስርዓት ውስጥ በርካታ ተወዳዳሪዎች ሲቀርቡ ሰፊ የዋጋ ልዩነት መታየት ሲገባው ከፍተኛ ዋጋ 158 ብር እንዲሁም ዝቅተኛው 157.99 ብር በመሆኑ የአንድ ሳንቲም ልዩነት ብቻ መታየቱ አነጋጋሪ ነው። የክስተት ገበያው በእውነት በነጻ ውድድር እየተመራ ነው ወይስ ባንኮች ቀድመው በተነጋገሩበት ወይም ከብሔራዊ ባንክ በተሰጠ መደበኛ መመሪያ ዋጋ እያስገቡ ነው የሚል ከባድ ጥያቄ ያስነሳል። ይህ $100 ሚሊዮን የቀረበው ቀደም ሲል ተሰርዞ የነበረው ጨረታ ዳግም ለመክፈት መወሰኑ ከተነገረ ከአንድ ቀን በኋላ መሆኑ ማዕከላዊ ባንኩ በውጭ ምንዛሬ ገበያው ላይ የሚታየውን የገንዘብ አቅርቦት ችግር ለመፍታት እያደረገ ያለው ጥረት በእቅድ ላይ ከተመሰረተ አካሄድ ይልቅ ድንገተኛ የእሳት ማጥፋት ስልትን እየተከተለ መሆኑን ያመላክታል። በዓለም አቀፍ የገንዘብ ድርጅትና በዓለም ባንክ ድጋፍ የተጀመረው ይህ የኢኮኖሚ ማሻሻያ መርሃ ግብር ጥብቅ የነበረውን የምንዛሬ ስርዓት በማስቀረት ብርን በነጻ ገበያ እንዲገበያይ እድል መፍጠሩ ትልቅ እርምጃ ነው። ሆኖም ይህ ፖሊሲ ተግባራዊ ከሆነ ጊዜ ቢቆጠርም ብሔራዊ ባንክ አሁንም ገበያውን ለማረጋጋት በከፍተኛ ደረጃ ጣልቃ መግባቱን መቀጠሉና የፍላጎትና አቅርቦት አለመመጣጠኑ ገና አለመፈታቱ የነጻ ገበያ ትርክት ከመሬት ላይ ካለው እውነታ ጋር ለማዋሃድ ገና ብዙ ርቀት እንደሚቀረው አጉልቶ ያሳያል። የኢትዮጵያ አየር መንገድ ከዲ ሃቪላንድ ካናዳ ኩባንያ ያዘዛቸውን አዳዲስ አውሮፕላኖች ውስጥ የመጀመሪያውን DHC-6-300G ትዊን ኦተር ክላሲክ የተሰኘ አውሮፕላን ርክክብ ፈጸመ። CFHYC በሚል የበረራ መለያ ቁጥር የተመዘገበው ይህ አዲሱ የኢትዮጵያ ኤክስፕረስ አውሮፕላን ርክክቡን ተከትሎ በአሁኑ ወቅት ከካናዳ ወደ ኢትዮጵያ በበረራ ላይ እንደሚገኝ ታውቋል። የኢትዮጵያ አየር መንገድ የሀገር ውስጥና የቀጠናውን የአየር ትራንስፖርት ትስስር ይበልጥ ለማሳደግና ለማጠናከር በማሰብ ሁለት DHC-6 ትዊን ኦተር ክላሲክ 300G አውሮፕላኖችን ከካናዳ አምራች ኩባንያ ለመግዛት ማዘዙ ይታወሳል። የእነዚህ አውሮፕላኖች የግዢ ስምምነት በይፋ የተነገረው እንደ አውሮፓውያን አቆጣጠር በሰኔ ወር 2025 በተካሄደው የፓሪስ ዓለም አቀፍ የአየር ትርኢት ላይ እንደነበር በወቅቱ በዘሀበሻ ዜና መዘገባችን ይታወሳል። ይህ አውሮፕላን እንደ አጠቃቀም ፍላጎት የውስጥ አቀማመጡ በቀላል ሊቀየር የሚችል ሲሆን ለመደበኛ የንግድ በረራ ሲዘጋጅ 19 መንገደኞችን ለማሳፈር ያስችላል። ካስፈለገም ለቪአይፒ ትራንስፖርት፣ ለጭነት ወይም ለሕክምና እርዳታ በሚመች መልኩ ወንበሮቹ ተነስተው ሊስተካከል ይችላል። አሜሪካ በኢራን ላይ ጥላው የነበረውን የባህር ላይ እገዳ መነሳቱ ተገለጸ። አሜሪካ በኢራን ወደቦችና መርከቦች ላይ ለ2 ወራት ጥላው የነበረውን የባህር ላይ እገዳ መነሳቱን የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ማክሰኞ ዕለት አስታወቁ። እርምጃው የተወሰደው ሁለቱ ሀገራት በመጪው አርብ በይፋ የመግባቢያ ሰነድ ይፈራረማሉ ተብሎ እየተጠበቀ ባለበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እገዳው በአስቸኳይ እንዲነሳ ትዕዛዝ መስጠታቸውን እሁድ ዕለት ማስታወቃቸው ይታወሳል። ይሁን እንጂ የአሜሪካ ጦር ያቀፈው የጋራ የባህር ላይ መረጃ ማዕከል ሰኞ ዕለት ባወጣው መግለጫ የተኩስ አቁም ስምምነቱ ተግባራዊ እስኪደረግ ድረስ እገዳው እስከ መጪው አርብ እንደሚቀጥል ገልጾ ነበር። ምንም እንኳን ማዕከሉ ይህንን ቢያሳውቅም የኢራን ባለስልጣናት ግን ከስምምነቱ ፊርማ አስቀድሞ እገዳው ሙሉ በሙሉ መነሳቱን አረጋግጠዋል።